ከንግስተ ሳባ ጥንታዊ ጉዞ እስከ ቴል አቪቭ የቴክኖሎጂ መንደሮች የኢትዮጵያና የእስራኤል ግንኙነት በታሪክ የታጀበ ብቻ ሳይሆን በአፍሪካ ቀንድና በመካከለኛው ምስራቅ ጂኦፖለቲካዊ ሰንሰለት የተገመደ የማይበጠስ ትስስር ነው። ከሺህ ዓመታት በፊት በሰለሞናዊ ሥርወ መንግስት የጀመረው ታሪካቸው ዛሬ በቴክኖሎጂ በግብርናና በደህንነት ትብብር የታጀበ አዲስ ምዕራፍ ላይ ይገኛል። በዚህ መሃል የእስራኤሉ ፕሬዝዳንት አዲስ አበባ ደርሷል። ይህ ግንኙነት ለሁለቱ ሀገራት ምን ትርጉም አለው? ለቀጠናውስ ምን ይዞ ይመጣል? አብረን እንመልከተው። በአዲስ አበባ የተገኙት የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በእስራኤል ፖለቲካ ውስጥ ትልቅ ስም ካለው ቤተሰብ የተገኙና ልምድ ያላቸው መሪ ናቸው። ወደ ፕሬዝዳንትነት መንበር ከመምጣታቸው አስቀድሞም ባሉ ጊዜያት በተለያዩ ከፍተኛ የኃላፊነት ቦታዎች ላይ ሀገራቸውን አገልግለዋል። በአውሮፓውያኑ 2021 11ኛው ፕሬዝዳንት በመሆን ወደ ፕሬዝዳንትነት ከመጡ በኋላም በእስራኤላውያን መካከል የአንድነት የመቀራረብ ድልድይና የሀገሪቱን ዓለም አቀፍ ግንኙነትም የሚያጠናክሩ ሰው ሆነዋል። እናም እኚህ ፕሬዝዳንት ናቸው ኢትዮጵያ የተገኙት። የእሳቸው ኢትዮጵያ መገኘት ደግሞ በዋናነት ሁለት ግቦች እንዳሉት የፖለቲካ ተንታኞች ያስቀምጣሉ። የፕሬዝዳንት ሄርዞግ ጉብኝት በዋናነት የሁለቱ ሀገራትን ታሪካዊ ትስስር ከፍ ወዳለ አዲስ ምዕራፍ ያሸጋግረዋል ተብሎ ይጠበቃል። በሌላ በኩል ደግሞ ጉብኝቱ እስራኤል ከአፍሪካ ጋር ያላትን ትስስር ያሳድግላታል የሚል እምነትም ተጥሎበታል። የቀደመውን እንመልከት። የኢትዮጵያና የእስራኤል ግንኙነት ከ3000 ዓመታት የተሻገረ ስለመሆኑ የታሪክ ድርሳናት ያሳያሉ። ሆኖም ግን ዘመናዊው የዲፕሎማሲ ግንኙነት በ1950ዎቹ መጀመሩን መረጃዎች የሚጠቁሙ ሲሆን ግንኙነታቸውም በደም የተሳሰረ ነው። የንግስት ሳባና የንጉሥ ሰለሞን ታሪክ ለሁለቱም ሀገራት የታሪክና የማንነት መሰረት ነው። በእስራኤል የሚኖሩ ከ160 ሺህ በላይ የሚሆኑ ትውልደ ኢትዮጵያውያን የሁለቱ ሀገራት ግንኙነት እጅግ ልዩ እንዲሆን አድርገውታል። እነዚህ ዜጎች በሁለቱ ሀገራት መካከል እንደ ባህል አምባሳደርን በመሆን ያገለግላሉ። በሌላ በኩል ደግሞ ሁለቱም ሀገራት በንግድና ኢኮኖሚያዊ ጉዳዮች ላይ በጋራ እየሰሩ ነው። የተለያዩ ድረገጾች መረጃዎች እንደሚጠቁሙት የሁለቱ ሀገራት ዓመታዊ የንግድ ልውውጥ በአማካይ ከ80 እስከ 100 ሚሊዮን ዶላር ይደርሳል። እስራኤል ለኢትዮጵያ ሰሊጥ በዓለም ላይ ካሉ ቀዳሚ ገበያዎች መካከል አንዷ ናት። የኢትዮጵያ ቡና እንዲሁም ቅመማ ቅመሞችና ጥራጥሬ ምርቶችም ወደ እስራኤል በኢትዮጵያ በኩል ይላካሉ። ኢትዮጵያን በበኩሏ ዘመናዊ የግብርና ቴክኖሎጂዎችን ከእስራኤል ታስገባለች። ለልዩ ልዩ ሰብሎች ልማት የሚውሉ ግብአቶች ማለትም ኬሚካሎችና ማዳበሪያዎች እንዲሁም የመገናኛና የሳይበር ደህንነት ሶፍትዌሮችም ከእስራኤል ወደ ኢትዮጵያ የሚገቡ ናቸው። ከዚህ በተጨማሪ የእስራኤል በርካታ ኩባንያዎች በኢትዮጵያ መዋዕለ ንዋያቸውን ያፈሰሱ ሲሆን ይህም በሺዎች ለሚቆጠሩ ኢትዮጵያውያን የሥራ ዕድልን ፈጥሯል። በሁለቱ ሀገራት መካከል ያለውን ይህንን የንግድና ኢኮኖሚያዊ ትስስር ማጠናከር ደግሞ የጋራ ተጠቃሚነታቸውን ያሳድግላቸዋል። በግብርናው ዘርፍ የእስራኤል ልምድና ቴክኖሎጂ ኢትዮጵያ በዘርፉ እየሰራች ያለችውን ስራ በእጅጉ እያገዘላት ይገኛል። የእስራኤል የግብርና ቴክኖሎጂዎች ምርታማነትን በመጨመር ብክነትን በመቀነስና የአርሶ አደሩን ስራ በማዘመን የግብርናውን ዘርፍ ውጤታማ ማድረግ ያስችላሉ። ይህ ደግሞ ኢትዮጵያ ከእርዳታ ጠባቂነት ወጥታ ራሷን በምግብ ለመቻል በምታደርገው ጥረት ውስጥ ትልቅ ሚናን እየተጫወተ ነው። እስራኤል የፈለሰፈችውና በዓለም የታወቀችበት የጠብታ መስኖ ቴክኖሎጂ በኢትዮጵያም በስፋት እየተለመደ መጥቷል። የአቮካዶና የፍራፍሬ ልማት ወይም ሆርቲካልቸር ዘርፍም ለኢትዮጵያ የውጭ ምንዛሬ ግኝት ምንጭ እንዲሆንም አስችሏል። እስራኤል ከፍተኛ ምርት የሚሰጡና ለዓለም ገበያ የሚመቹ የአቮካዶ ዝርያዎችን ወደ ኢትዮጵያ ያስገባች ሲሆን በተለያዩ አካባቢዎችም የሚገኙ አርሶ አደሮች እነዚህን በስፋት እያመረቱ ተጠቃሚም ሆነዋል። እናም የእስራኤሉ ፕሬዝዳንት ወደ አዲስ አበባ መምጣት ሁለቱ ሀገራት በኢኮኖሚው መስክ ያላቸውን ትብብር ይበልጥ ያጠናክረዋል ተብሎ ታምኗል። በሌላ በኩል ደግሞ እስራኤል ኢትዮጵያን እንደ አፍሪካ በር መመልከቷ የፕሬዝዳንቱን ወደ ኢትዮጵያ መምጣትና የሁለቱን ሀገራት የግንኙነት ፋይዳ ከሁለትዮሽ ግንኙነት ወደ አህጉራዊ ስትራቴጂ ከፍ ያደርገዋል። ይህም በሶስት ዋና ዋና ምክንያቶች ላይ የተመሰረተ ነው። የመጀመሪያው አዲስ አበባ የአፍሪካ ህብረት መቀመጫ በመሆኗ ለእስራኤል አፍሪካውያንን የማግኛ ምቹ በር ይሆንላታል። ሌላኛው ደግሞ የኢትዮጵያ የአየር መንገድ ወደ ቴል አቪቭ የሚያደርገው በረራ እስራኤልን ከመላው አፍሪካ ጋር ያገናኛል። ይህ ትስስር እስራኤላውያን ባለሀብቶች፣ ቱሪስቶች እንዲሁም የቴክኖሎጂ ባለሙያዎች በቀላሉ ወደ ተለያዩ የአፍሪካ ሀገራት እንዲንቀሳቀሱ ያስችላቸዋል። ኢትዮጵያ ለዚህ እንቅስቃሴ
እንደ ስልታዊ መነሻም ታገለግላለች። ሶስተኛው ደግሞ እስራኤል በኢትዮጵያ የምታከናውናቸው የተሳካላቸው የግብርናና የቴክኖሎጂ ፕሮጀክቶች ለሌሎች የአፍሪካ ሀገራት እንደ የማሳያ ማዕከል ያገለግላሉ። የፕሬዝዳንቱ ጉብኝትም ኢትዮጵያን እንደ መግቢያ በር በመጠቀም እስራኤል በአፍሪካ ያላትን ፖለቲካዊ፣ ደህንነት እንዲሁም ኢኮኖሚያዊ ተጽዕኖ ለማስፋት ያላትን ቁርጠኝነት ያሳያል። ይህ ደግሞ ኢትዮጵያ በአህጉሪቱ ያላትን ዲፕሎማሲያዊ ክብደት ይበልጥ ያጠናክረዋል። እስራኤልንም በኢትዮጵያ በኩል በአፍሪካ ያላትን ተቀባይነት ለማሳደግ ያግዛታል። ሁለቱም ሀገራት በየሚገኙበት ቀጠና የተጽዕኖ አድማሳቸው የገዘፈ ነው። ኢትዮጵያ በአፍሪካ ቀንድ ብሎም በመላው ሀገሪቱ ከፍተኛ ተጽዕኖ አላት። እስራኤል ደግሞ በመካከለኛው ምስራቅ ወሳኝ ኃይል ናት። እናም የሁለቱ ሀገራት ጥምረት ከአፍሪካ ቀንድ እስከ መካከለኛው ምስራቅ ዘልቆ የሚሰማ ተጽዕኖን ማሳደር ይችላል። የፕሬዝዳንቱ ወደ ኢትዮጵያ መምጣትም ከዚሁ አንጻር ከፍተኛ ትኩረት ይሰጠዋል።